ለአርሰናል ደጋፊዎች ከዋንጫ ማጣቱ በዘለለ እጅግ በጣም ከዋንጫ ማጣቱ የበለጠ አሳሳቢ ነገር ከትላንትናው ጨዋታ በኋላ ተሰምቷል። ዋንጫውን ማጣት ሳይሆን ለኔ እነዚህ ከጨዋታ በኋላ የተሰሙት ነገሮች ናቸው ለአርሰናል ደጋፊዎች በጣም አሳሳቢ ናቸው ብዬ የማስባቸው። ምንድነው ከጨዋታው በኋላ እየተሰሙ የሚገኙት ነገር ለአርሰናል ከባድ ነገር ይዞ ሊመጣ ይችላል የሚለውን እንደዚሁም ደግሞ ኤብሪቼ ኢዜ ምንድነው የገጠመው፣ አሰልጣኝ ሚኬል አርቴታ ከጨዋታ በኋላ በንዴት ምን ተናገሩ፣ እንደዚሁም ደግሞ አሰልጣኝ ፔፕ ጋርዲዮላም ከጨዋታው በኋላ ስለ አርሰናል ተናግረዋል። እነዚህንና የማታውን ጨዋታ አንዳንድ ነገሮች እናነሳለን። ነገር ግን በዋናነት ማነሳው ከጨዋታው በኋላ የተሰሙ በጣም ጥሩ የማይባሉ ለአርሰናል በቀጣይ ከባድ ሊያደርግባቸው የሚችል ከዋንጫ ማጣት በላይ መጥፎ የሆኑ ዜናዎች ናቸው። ስለነሱ የምነግራችሁ ነገር አለ። እነዚህ ዜናዎች እንግዲህ እውነት እንዳይሆኑ እኔ በግሌ እመኛለሁ ማለት ነው። እንደ ሁልጊዜ እንግዲህ ቪዲዮ ላይክ በማድረግ ጀምሩ። ለበርካታ የአርሰናል የመድፉ ደጋፊዎች እንዲደርስ ላይክ በማድረግ ጀምሩ። ከናንተ እሱ ብቻ ነው የሚጠበቀው። እኔ በቀጥታ ወደ መረጃዎች አልፋ ወደ ተሰሙት እንግዲህ አሳሳቢ ዜናዎች ከማለፌ በፊት የትላንትናው ጨዋታ እንግዲህ በርካታ የአርሰናል ደጋፊዎችን በብዙ መልኩ ሲያበሳጭ፣ ሲያናድድ እንደዚሁም ደግሞ አንዳንዶችን ተስፋ ሲያስቆርጥ ተመልክቻለሁ። በእርግጥ የዋንጫ ጨዋታ ነው። የዋንጫ ጨዋታ ሆኖ ደግሞ በማንቸስተር ሲቲ መሸነፍ ከፍተኛ ህመም አለው ለአርሰናል ደጋፊዎች። ምክንያቱም እንደምታውቁት አሰልጣኝ ፔፕ ጋርዲዮላን ሰዎች መበቀል ይፈልጋሉ፣ የአርሰናል ደጋፊዎች ሲቲን ጭምር። ታዲያ በሲቲ መሸነፍ ለአርሰናሎች በጣም ንዴት የሚፈጥር ነው። በተለይ የመጀመሪያው አጋማሽ ላይ የነበረው ያ የበላይነት፣ ያ የአርሰናል ምርጥ አጫወት ከረፍት በኋላ አለመደገሙ ብዙዎችን አናዷል፣ አሳስቧል። በነገራችን ላይ የምሽቱ ጨዋታ ለኔ የጨዋታው ሽንፈት ዋነኛው ተጠያቂ የአርሰናሉ ግብ ጠባቂ ኬፓ አሪዛባላንጋ ነው ብዬ ነው ሙሉ በሙሉ የምወስደው። አሰልጣኝ ሚኬል አርቴታ እንዳትሉኝ እንግዲህ አሰልጣኝ ሚኬል አርቴታ ያላቸውን ወንበር ላይ ያሉ ተጫዋቾችን በሙሉ ተጠቅመዋል ብዬ አስባለሁ። በእርግጥ አርቴታ ከረፍት በኋላ የተጠቀመበት ታክቲክ ወደኋላ ማፈግፈጉ ዋጋ አስከፍሎታል። ከዛ በላይ ግን የኬፓ ስህተቶች ለኔ በጣም ጎልተው የታዩ ናቸው። እጅግ በጣም ቀላል ኳስ፣ በተለይ የመጀመሪያው የተቆጠረችው ኳስ በጣም እጅግ ቀላል የሆነች ኳስ ናት። እንግዲህ እቀልባለሁ በሚል አምልጦት ኦራይሊ ያስቆጠራት። ከዛም በኋላ ወዲያውኑ ሁለተኛዋም ግብ ከተመሳሳይ ቦታ ስትቆጠር እንግዲህ ኬፓ ምንም አይነት አመርቂ እንኳን ኳሷን ለመመለስ አመርቂ ፖዚሽን ላይ እንኳን ሆኖ ብቃቱን ማሳየት አልቻለም። የኬፓ ትላንትና ጨዋታ ላይ መሰለፍ በጣም አርሰናልን ዋጋ አስከፍሏል። መጀመሪያም እንግዲህ ከጨዋታው በፊት ስንነጋገር እንደነበረው በርካቶች ኬፓ መግባት አለበት እያሉ ነው። ነገር ግን ዴቪድ ራያ መግባት አለበት የሚሉ ነገሮችን እያነሳን ነበር። ምክንያቱም አርሰናል ዋንጫ ያስፈልገዋል። ስለዚህ ኬፓ ከሚገባ ዴቪድ ራያ ገብቶ ዋንጫውን ቢያመጣ የተሻለ ነው የሚል ሀሳቦችን ስናነሳ ነበረ። እንግዲህ አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ኬፓን ለምን አሰለፍክ ተብሎ ሲጠየቅ የተናገረው ምንድነው? ኬፓን ባናሰልፍ ኖሮ ፍትሃዊ አይሆንም ነበር። እስካሁን እስከ ዋንጫ ድረስ ያመጣን ኬፓ ነው። ስለዚህ በዛሬው ጨዋታ እሱም ባናሰልፈው ፌር አይሆንም። ስለዚህ መሰለፍ ነበረበት። ለዛ ነው። እግር ኳስ ላይ ደግሞ ስህተቶች ያጋጥማሉ። ስለዚህ ኬፓ በመሳሳቱ ምንም አልፈርድበትም ሲሉ አርቴታ የተናገሩ ሲሆን ሽንፈቱ ግን በጣም አሳዛኝ ሽንፈት ነው። ማንቸስተር ሲቲዎች እንኳን ደስ አላችሁ፣ ለመቀበል በጣም ከባድ የሆነ ሽንፈት ነው ሲሉ ብስጭታቸውን ገልጸዋል። ይህ ውድድር ለደጋፊዎች ምን ያህል አስፈላጊ እንደሆነ እናውቃለን፣ ለነሱም በጣም አዝኛለሁ ሲል ሚኬል አርቴታ ጨምሮ ተናግሯል። አሁን ይህንን ብስጭት በመጨረሻ 2 ወራት አስደናቂ ጊዜ ለማሳለፍ መጠቀም መዘጋጀት አለብን። ስለዚህ የዛሬው ንዴት ቀጣይ ጨዋታዎች ማዘጋጀትና መጠቀም አለብን ሲል ነው አርቴታ የተናገረው። አሰልጣኝ ሚኬል አርቴታ ለኔ በትላንትናው ጨዋታ ሰርቷል የምለው ስህተት በሁለተኛው አጋማሽ ይዞት የገባው ታክቲክ ወደኋላ አፈግፍጎ ለመጫወት ያውም እንዲህ የደከመን ሲቲ እየገጠማችሁ ወደኋላ ማፈግፈግ በጣም የማይጠበቅ ነው። አርቴታ ያንን ያደርጋል ብዬ እኔ አልጠበቅኩም ነበረ። ፔሮ ሂንካፔ ከረፍት በኋላ ለምን ተመልሶ እንደገባም ወደ ሜዳ እኔ አላቅም። ምክንያቱም አንደኛ ፔሮ ሂንካፔ ጥሩ እየተንቀሳቀሰ አልነበረም። በተለይ ከቢጫ ካርዱ በኋላ በአንቷን ሴሜኞ በደንብ ተበልጧል። አንቷን ሴሜኞ በደንብ እንደፈለገ ሲያደርገው ነበር ፔሮ ሂንካፔን። ስለዚህ ቢጫ ካርድ ተመልክቷል። እየፈራ ነበር ሲጮት የነበረው። ሪካርዶ ካላፊዮሪን ከረፍት በኋላ ይዛችሁ መግባት እየተቻለ ለምን ፔሮ ሂንካፔን እንዲቆይ እንዳደረገ በጣም ግራ የገባኝ ጉዳይ ነው። ከዛ በኋላ 1-0 እንደሆነ ደግሞ ሁለተኛው ጎል እስኪገባ ድረስ መታገሱም እኔ አስደንግጦኛል። በተለይ የካይ ሃቨርት ደካማነት ትላንት ብቁ እንዳልሆነ በደንብ ተመልክተናል ብዬ አስባለሁ። የኢብሪቼ ኢዜ አለመኖር ግን ምን ያህል
አርሰናሎችን ዋጋ እንዳስከፈለ ተመልክተናል። በነገራችን ላይ እኔ ከጨዋታው በፊት ተናግሬያለሁ። የጨዋታው ልዩነት ፈጣሪ የሚሆነው ተጫዋች ኤብሪች ኢዜ ነው የሚል ሀሳብ ሳነሳ ነበረ። ኤብሪች ኢዜ አለመኖሩ ታዲያ ምን ያህል የአርሰናል የመሃል ሜዳ ምን ማለት እንደሚችል አላውቅም። ሙሉ በሙሉ በሚባል ደረጃ ከረፍት በኋላ በተለይ ፈርሶ ነው የተመለከትነው። የግብ ዕድል እንኳን የሚፈጥር ዮኮሬሽ ጋር ኳስ የሚልክ በደንብ የሲቲን ተከላካዮች የሚያስጨንቅ አንድም ተጫዋች አልነበረም። ቡካዮ ሳካም እንደምታውቁት እንደ ድሮ አይደለም። ሰሞነኛው ቡካዮ ሳካ ጥሩ አይደለም። ትሮሳርድ ትላንትና ከተመለከታችሁት ምንም የሚረባ ነገር ሳያደርግ የወጣ ተጫዋች ነው። ከሀቨርት ትላንትና ያቺ ከረፍት በፊት ከበረኛ ጋር ፊት ለፊት ተገናኝቶ የሳታት ኳስ ምን ያህል አርሰናልን ዋጋ እንዳስከፈለች ከጨዋታው በኋላ ተመልክተናል። ስለዚህ በዚህ ጉዳይ አርቴታ በጣም ትልቅ ጥፋት ሰርቷል ብዬ አስባለሁ። ከረፍት በኋላ ቶሎ መቀየር ነበረበት። በተለይ ፔሮ ሂንካፔን በካላፊዮሪ መቀየር ነበረበት። እንደዚሁም ደግሞ ማዱኬን ወደ ሜዳ ማስገባት ነበረበት። ሳካ መውጣት ካለበት መውጣት ነበረበት። ወይ ትሮሳርድንም እንኳን ቢያስወጣ ማዱኬን ቶሎ ብሎ ወደ ሜዳ ማስገባት ነበረበት። አርቴታ ያው ለውሳኔ በመዘግየቱ ምክንያት መድፈኞቹ ዋጋ ለመክፈል ተገደዋል ማለት ነው። እኔ ግን የትናንትና ዋንጫ ያው አርሰናል 4 ዋንጫ ቢበላ ጥሩ ነው። ሁለተኛ ዋንጫው ለሜንታሊቲ ትልቅ ጥቅም እንዳለው ይታወቃል። ምክንያቱም አርሰናል በቀጣይ በፕሪሚየር ሊጉ ከቦርንማውዝ ጋር ከተጫወተ በኋላ ከሲቲ ጋር ነው የሚጫወተው። በነገራችን ላይ አርሰናል ቀጣይ ከ4 ጨዋታዎች በኋላ ነው ከሲቲ ጋር የሚጫወተው። አሁን እንደምታውቁት የኢንተርናሽናል ብሬክ አለ። ከ12 ቀናት በኋላ ነው አርሰናል የሚመለሰው። ታዲያ አርሰናል ሲመለስ የመጀመሪያ ጨዋታውን የሚያደርገው በኤፍኤ ካፕ ከሳውዛምፕተን ጋር ወደ 4 ውስጥ ለመግባት ነው ከሜዳው ውጭ ተጉዞ የሚጫወተው። በመቀጠል በተከታታይ ከሻምፒዮንስ ሊግ ከስፖርቲንግ ሊዝበን ጋር ከሜዳው ውጭ ተጉዞ ይጫወታል 4 ውስጥ ለመግባት። ከዛም በመቀጠል አርሰናል ከቦርንማውዝ ጋር በፕሪሚየር ሊጉ በሜዳው ይጫወትና በድጋሚ በሜዳው ኤምሬትስ ከስፖርቲንግ ሊዝበን ጋር የደርሶ መልሱን ሻምፒዮንስ ሊግ ተጫውቶ ነው በሳምንቱ እንግዲህ ከ4 ቀናት በኋላ ወደ ኢታድ ስቴዲየም ተጉዞ ሲቲን የሚገጥሙ ማለት ነው። እንግዲህ አርሰናሎች አሁን አንድ ከፍተኛ ጥንቃቄ ማድረግ ያለባቸው ነገር አለ። አርቴታም እያንዳንዱ ተጫዋችም የሚጠበቅባቸው አንድ ግዴታ አለ። ምንድነው? የካራቦ ካፕ ጫና። የካራቦ ካፕ የፍጻሜ ጨዋታ ሽንፈት ወደ ፕሪሚየር ሊግ በጭራሽ መምጣት የለበትም። በትላንትናው ጨዋታ እጅግ የሚያበሳጭ አንድ ነገር ልንገራችሁ። የሲቲው ተጫዋች ሪያን ሼርኪ የሰራው ስራ እጅግ በጣም የሚያበሳጭ ስራ ነው። ልክ 2-0 ሲመሩ ቤን ዋይትን ፊት ለፊቱ አቁሞ ኳሱን ሲያንቀረቅብ ተመልክታችኋል። እጅግ እግር ኳስ ላይ የማይጠበቅ ክብር የጎደለው ድርጊት ሲያደርግ ቤን ዋይትም ወዲያውኑ ጥፋት ሰርቶበት ቢጫ እንደተመለከተ አይታችኋል። በነገራችን ላይ ይህንን የሚያደርጉት የሲቲ ተጫዋቾች ሆን ብለውና አውቀው ነው። ምክንያቱም ቀጣይ በፕሪሚየር ሊጉ ስለሚገናኙ የሲቲ ተጫዋቾች አርሰናሎች ላይ የስነ ልቦና ጫና ለማሳደር እንዳደረጉት በጣም ግልጽ ነው። እኔ ለሪያን ሼርኪ በጣም ነው ያፈርኩት። እጅግ በጣም የሚያበሳጭ የሚያሳፍር ድርጊት ነው ሜዳ ላይ እየሰራው። አርሰናሎች ግን ይህንን ሽንፈት ወደ ፕሪሚየር ሊጉ ካመጡ በጣም ትልቅ ጥያቄ ማንሳት ጀምራለሁ የስነ ልቦና ጉዳይ ላይ በተለይ አርቴታና ተጫዋቾቹ ላይ። ስለዚህ በጭራሽ ፕሪሚየር ሊጉ ላይ ውጤት እንዲመጣ መጋበዝ የለባቸውም። ፕሪሚየር ሊጉን በደንብ በ9 ነጥብ ርቀት ሲቲ አንድ ቀሪ ያለው በ6 ነጥብ ርቀት ብንለው እንኳን በጣም ሰፊ ነው። የቀሩት 8 ጨዋታዎች ናቸው። ለዛ እጃቸውን አሳልፈው ይሰጣሉ ብዬ በጭራሽ አልጠብቅም። ይህ ሽንፈት በፍጹምና በጭራሽ ወደ ፕሪሚየር ሊጉ መምጣት እንደሌለበት መናገር እፈልጋለሁ። አሳሳቢ ዜናዎቹ ምንድናቸው ያልከንን እሱን ንገረን እንደምትሉኝ እርግጠኛ ነኝ በውስጣችሁ። ለአርሰናል በጣም አሳሳቢ ዜናዎች 3 ጉዳቶች ተሰምተዋል። 3 ተጫዋቾች ከትላንትናው ጨዋታ በኋላ ወደ ብሔራዊ ቡድን አይሄዱም። ቀጣይ 12 ቀናት እረፍት ነው የሚያደርጉት። ይህ ጥሩ ዜና ነው እረፍት ማድረጋቸው። ነገር ግን ጉዳታቸው ከባድ ከሆነ ግን ሌላ ደግሞ መጥፎ ዜና ነው። በተለይ 3ቱም ደግሞ እጅግ በጣም ወሳኝ ተጫዋቾች ናቸው። ጁሪየን ቲምበር፣ ኤብሪቼ ኢዜ እንደዚሁም ደግሞ ዊሊያም ሳሊባ ጉዳት ገጥሟቸዋል። እነዚህ 3 ተጫዋቾች ወደ ብሔራዊ ቡድን እንደማያመሩ ተረጋግጧል ማለት ነው። 3ቱም በአርሰናል ቤት ነው የሚቆዩት። ታዲያ የአርሰናል ተጫዋቾች ወደ እዚህ የማያቀኑበት ምክንያት ጉዳት ነው። የመጀመሪያው እንግዲህ ጉዳት የኢብሪቼ ኢዜ ጉዳት ነው። የኢብሪቼ ኢዜ ጉዳት እንግዲህ ልምምድ ላይ ያጋጠመ አነስተኛ ጉዳት ነው ተብሏል። ወደ እንግሊዝ ብሔራዊ ቡድን እንደማይሄድ ተነግሯል። የኢዜ ጉዳት ግን ከባድ እንዳይሆን በጣም የአርሰናል ደጋፊዎች ልትመኙ ይገባል። እኔም በግሌ የኢዜ ጉዳት አሳሳቢ እንዳይሆን በጣም ነው የምመኘው። ምክንያቱም አርሰናል አሁን በጣም ወሳኝ ወቅት ላይ ነው የሚገኘው።
ኦዴጋርድ ከጉዳት ተመልሷል። ነገር ግን የኦዴጋርድ ከጉዳት መመለስ ኢዜ ግዴታ መመለስ አለበት። ኦዴጋርድ እንደ ድሮ አይደለም። አሁን ከጉዳት ሲመለስ ምን አይነት ኦዴጋርድ እንደሚመጣ አናውቅም። ስለዚህ የኤዜ መመለስ በጣም አስፈላጊ ነገር ነው። ስለዚህ ኤዜ በጉዳት ምክንያት ከእንግሊዝ ብሔራዊ ቡድን ስብስብ ተቀንሷል ማለት ነው። ሌላኛው ዊሊያም ሳሊባ የቁርጭምጭሚት ጉዳት በትላንትናው የፍጻሜ ጨዋታ ላይ እንዳስተናገደ ተሰምቷል። እንግዲህ ዊሊያም ሳሊባ ከቁርጭምጭሚቱ ጋር በተገናኘ በተደጋጋሚ ጉዳቶችን እያስተናገደም ዘንድሮ ብዙ ጨዋታዎች ሲያመልጡት እንደነበረም የምናስታውሰው ነው። ታዲያ በትላንትናው ጨዋታ የቁርጭምጭሚት ጉዳት እንደገጠመውና ወደ ፈረንሳይ ብሔራዊ ቡድን እንደማያመራ ተረጋግጧል ማለት ነው። በዊሊያም ሳሊባ ፈንታም የፈረንሳይ ብሔራዊ ቡድን የክሪስታል ፓላሱን ተጫዋች ላክሮይክስን መጥራታቸው ተሰምቷል። በኢዜ በኩል በነገራችን ላይ የእንግሊዝ ብሔራዊ ቡድን የኒውካስትሉን ተጫዋች ባርንስን ነው እየጠሩት። ሌላኛው አሳሳቢ ያልሆነው የጁሪየን ቲምበር ጉዳይ ነው። ነገር ግን ጁሪየን ቲምበር ትላንት ልምምድ አድርጎ ለዛሬ ጨዋታ ይደርሳል ተብሎ ሲጠበቅ በልምምድ ላይ እሱም ትንሽ አለመመቸት ስለተሰማው ነው በትላንትናው የፍጻሜ ጨዋታ ያልተሰለፈው። ስለዚህ ጁሪየን ቲምበርም ወደ ኔዘርላንድ ብሔራዊ ቡድን አያመራም። ቀጣዮቹን 12 ቀናት እነዚህ ሶስት ተጫዋቾች በአርሰናል በለንደን ሆነው የሕክምና ክትትላቸውን እንደሚያደርጉም ተሰምቷል ማለት ነው። ይህ ጉዳይ በጣም ለአርሰናል ደጋፊዎች ለኔ ከትላንትናው ሽንፈትም በላይ አሳሳቢ ነው። ምክንያቱም ካሁን በኋላ ያሉ እያንዳንዱ ጨዋታዎች የሞት ሽረት እንደሆኑ ይታወቃል። በፕሪሚየር ሊጉ ቀጣይ 8 ጨዋታዎች የሞት ሽረት ናቸው። በሻምፒዮንስ ሊግ የቀሩት የጥሎ ማለፍ ጨዋታዎች የሞት ሽረት ናቸው። ስለዚህ እነዚህ ተጫዋቾች የግድ በቶሎ መመለስ አለባቸው። እንግዲህ ከ12 ቀናት በኋላ ሲመለስ አርሰናል እነዚህ ተጫዋቾች በጤንነት ይመለሳሉ ብዬ እኔ በግሌ እጠብቃለሁ ማለት ነው። እንግዲህ የካራቦ ካፕ ዋንጫ ያን ያህል አሳሳቢ ነው ብዬ አላስብም። አምናም ብትመለከቱ ሊቨርፑል የካራቦ ካፕ ዋንጫን ተሸንፎ ነው በኒውካስትል አጥቶ፣ ነገር ግን የፕሪሚየር ሊጉን ዋንጫ ያሳካው። ለአርሰናል በአሁኑ ሰዓት አንገብጋቢው ጉዳይ ካራቦ ካፕም አይደለም፣ ኤፍኤ ካፕም አይደለም፣ ሻምፒዮንስ ሊግም አይደለም፣ ፕሪሚየር ሊግ ነው። ለአርሰናል ደጋፊዎች በአሁኑ ሰዓት አሳሳቢ። ብዙዎች በነገራችን ላይ ተከፋፍለው ያነሳሉ። አንዳንዶች ሻምፒዮንስ ሊግ በልተን ስለማናክ ሻምፒዮንስ ሊግ ብንበላ ይሻለኛል ከፕሪሚየር ሊግ የበለጠ ይላሉ። ብዙ የአርሰናል ደጋፊዎች ግን ከ90% በላይ የምንፈልገው ፕሪሚየር ሊግን ነው እያሉ ነው የሚገኙት። ስለዚህ እንደኔም አርሰናል በአሁኑ ሰዓት ቢበላው ጥሩ ነው ብዬ እኔ በግሌ በጣም አርሰናል እንዲበላው የምፈልገው ዋንጫ የእንግሊዝ ፕሪሚየር ሊግ ዋንጫ ነው። ስለዚህ መድፈኞቹ የፕሪሚየር ሊግ ዋንጫ ላይ ዋነኛ ትኩረታቸውን ያደርጋሉ ተብሎ ይጠብቃል። ሻምፒዮንስ ሊግ ወይ ኤፍኤ ካፕ ደግሞ እግረ መንገድ ከመጡ በጣም ጥሩ ነው። ነገር ግን የአርሰናሎች ዋነኛ ግብ ለ22 ዓመታት ያጡት የፕሪሚየር ሊግ ክብርን ማሳካት ነው። አርቴታም እንግዲህ ለሱ እጃቸውን አጣጥፈው ይቀመጣሉ፣ እንደ ካራቦ ካፑ ፍጻሜ ጨዋታ ይዘናጋሉ የሚል በጭራሽ እምነት የለኝም። ስለዚህ የመድፉ ደጋፊዎች ከዋንጫው በላይ የሚያሳስቡ እነዚህ ጉዳቶች ናቸው እንጂ የካራቦ ካፕ ዋንጫን ማጣት ያን ያህል አሳሳቢ ነው ብዬ አላስብም፣ በሲቲ መሸነፍ ካልሆነ በቀር ማለት ነው። ፔፕ ጋርዲዮላ ነው በነገራችን ላይ ያን ያህል የተደሰተው ምንድነው? አንደኛ አርሰናልን ማሸነፉ ነው። ከጨዋታው በኋላ ምን አለ አሰልጣኝ ፔፕ ጋርዲዮላ? አሰልጣኝ ሚኬል አርቴታ የማይሸነፍ ምርጥ ቡድን ሰርቷል። አርቴታ ሊሸነፍ የማይችል ቡድን ገንብቷል። አርሰናል ከባየር ሙኒክና ባርሳ ጋር የአውሮፓ ምርጡ ክለብ ነው ሲሉ ከዋንጫው በኋላ የመሰከሩ ሲሆን በመጀመሪያ ደቂቃዎች መተንፈሻ ሳጥተውን ነበር። በኋላ ላይ ትንሽ መጫወት ጀምረናል፣ ደስ ብሎኛል ያሉት እንግዲህ አሰልጣኝ ፔፕ ጋርዲዮላ አርሰናልን ማሸነፍ የሊግ ካፕ ዋንጫውን የተለየ አድርጎታል። ምክንያቱም ምርጡን ቡድን አሸንፌ ዋንጫውን ስለበላው ነው ደስ ያለኝ ሲሉ ፔፕ ጋርዲዮላ የአርሰናልን ምርጥነት መስክረዋል ማለት ነው። ፔፕ ጋርዲዮላ አንደኛ የተደሰቱበት መንገድ አርሰናልን አሸንፎ ዋንጫ መብላት ነው። ምክንያቱም አርሰናል በጣም ምርጡ ቡድን ስለሆነ ነው ሲሉ ተናግረዋል። እንደዚሁም እንደምታውቁት ዘንድሮ የመጨረሻ ዓመታቸው ስለሆነ በማንቸስተር ሲቲ ቤት ያለ ዋንጫ ላለማጠናቀቅ ይህንን ዋንጫ በማሳካታቸው በጣም ደስ ብሏቸዋል ማለት ነው። አሰልጣኝ ፔፕ ጋርዲዮላ እንግዲህ አሰልጣኝ ሚኬል አርቴታ ካሁን በኋላ ማንነታቸው የሚፈተሽበት 2 ወራት ቀርቷል። በፕሪሚየር ሊጉ በተለይ ማናቸው አርቴታ ያለፈው አርቴታ ቀርቷል ወይ? አሁን በደንብ የተማረው የተሻሻለው አርቴታ መጥቷል ወይ ተብሎ የሚታየበት 2 ወራት ነው የቀሩት በተለይ በፕሪሚየር ሊጉ ማለት ነው። ስለዚህ አርሰናል በቀጣይ በፕሪሚየር ሊጉና በሻምፒዮንስ ሊጉ እንደዚሁም በኤፍኤ ካፑ ምን ያህል ርቀት ይጓዛል የሚለውን የምንመለከት ነው የሚሆነው። እናንተ ግን አርሰናል የትኛውን ዋንጫ ቢበላ ይበልጥ ትመርጣላችሁ? ፕሪሚየር ሊግ ወይስ ሻምፒዮንስ ሊግ? ከነ ምክንያታችሁ ሐሳብ አስተያየታችሁን
ኮመንት ላይ አስቀምጡልኝ። እንግዲህ ስለተጎዱ ተጫዋቾች ደግሞ ሙሉ መረጃ ሲወጣ ምንድነው የገጠማቸው፣ ምን ያህል ጊዜ ከሜዳ ያረቃቸዋል፣ ቀጣይ 12 ቀናትስ አገግመው ለቀጣዩ ጨዋታ ወደ ሜዳ ይመለሳሉ ወይ የሚለውን በደንብ መረጃዎችን አጠናክሬ ደግሞ ወደ እናንተ በቀጣዩ መረጃ የመመጣ ነው የሚሆነው ማለት ነው። ስለዚህ እንደኔ የትላንትናው ሽንፈት በሲቲ መሆኑና የዋንጫ ጨዋታ መሆኑ ትንሽ ሊያናድድ ወይም ሊያበሳጭ ይችላል እንጂ የውድድር ዓመቱን ሙሉ ድልና ደስታ በዚህ ዋንጫ በካራቦ ካፕ ዋንጫ ሽንፈት ምክንያት ይታጣል ብዬ አላስብም። ስለዚህ ያን ያህል በጣም ጥልቅ ውስጥ የገባ ብስጭት ውስጥ የኔ ውድ ቤተሰብ አድማጩ ተመልካቾች ትገባላችሁ የሚል እምነት የለኝም። ዋነኛው ጊዜ ገና ከፊት የሚመጣው ነው፣ በተለይ በፕሪሚየር ሊጉና በሻምፒዮንስ ሊጉ ማለት ነው። ካሁን በኋላስ አርሰናል ምን ማሻሻል አለበት፣ በተለይ አርቴታ ምን ማሻሻል አለበት፣ የትኞቹን ዋንጫ ማሳካት አለበት የሚለውን ሀሳብ አስተያየታችሁን ኮመንት ላይ እንድታስቀምጡልኝ እንግዲህ እፈልጋለሁ። በሌላ ጥንክር በሌላ ወሳኝ መረጃ እስከምንገናኝ ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ እያመሰገንኩኝ በያላችሁበት ሁሉ እንግዲህ ሰላም ተመኘሁላችሁ።